ከሷ ጋር በነበረበት ሰዓት ከሌላ ሴት ጋር እንደነበረና ቦኒን ብተዋት ያችኛዋ ራሷን ታጠፋለች፣ ያችኛዋንም ደግሞ ብተው እችኛዋ ራሷን እንደምታጠፋ ነግራይ ነበር ሲል በገሃድ ሲያወራ ተሰምቷል። በዛሬው ዕለት ብዙዎቻችሁ እንደተመለከታችሁት በተለያዩ ማህበራዊ ሚዲያ ላይ በስፋት ሲዘዋወር የነበረው የብዙዎችን ልብ የሰበረው ጉዳይ ቲክቶክ በተሰኘው ማህበራዊ ገጽ ላይ ከ840 ሺህ በላይ ተከታይና እንደዚሁም ደግሞ በተለያዩ ማህበራዊ ሚዲያዎች ላይ የምትታወቀው እህታችን ቦኒ ዋቅቶላ ራሷን ማጥፋቷን ተከትሎ እጅግ ብዙ ሰዎች ሀዘናቸውን እየገለጹ ቀጥለዋል። ታዲያ ራሷን ያጠፋችበት ምክንያት በተለያዩ ማህበራዊ ሚዲያዎች ላይ የሚደርስባት ሞራል የሚነካ ሀሳቦችና አስተያየቶች ነው ቢባልም ነገር ግን በቅርብ ወዳጆቿ እየወጡ ያሉ መረጃዎች ደግሞ ከዚህ ፍጹም የተቃረነና ያልታሰበን ሚስጥር እያወጡ ይገኛሉ። በመልእክታቸውም ቦኒ እንደዚህ ራሷን ልታጠፋ የሚያስችል ኮሜንት ወይም ስድብ እሷን ሊያሸንፋት በፍጹም አይችልም፣ ምንም እንኳን ተጽዕኖን ቢያደርግባትም። ነገር ግን ቦኒ ዋቅቶላ ከልጅነቷ ጀምሮ በከባድ ውጣ ውረድ ውስጥ ያለፈች ከሊስትሮ ጀምሮ ራሷን ለማብቃት ቤተሰቦቿን ለመርዳት ብዙ ዋጋን እየከፈለች ሴት በእንደዚህ አይነት አስተያየቶችና ሀሳቦች ብቻ አትሸነፍም። ነገር ግን ከጀርባ ያለ አንድ ጉዳይ አለ። ይህም ደግሞ የፍቅርና የትዳር ህይወቷ ነው የሚልን መልእክት እያጋሩ ይገኛሉ። ቪዲዮን ይዘንላችኋል፣ ተመለከታላችሁ። በዛሬው ዕለት ደግሞ አስክሬኗ ወደ ቤተሰቦቿ የተሸኘው ይህቺ ብዙ ተስፋ ያላት እህታችን ለቤተሰቧ የመጨረሻ ልጅ ስትሆን በቤት ውስጥ ከእርሷ ጋር 5 ልጆች ሲኖሩ ቦኒ እንዳልናችሁ ኑሮን ለማሸነፍ ቤተሰቦቿን ለማርዳት ብዙ ዋጋን ከፍላ ያላትን ድፍረትና ብቃት ተጠቅማ ሶሻል ሚዲያ ላይ ብዙ ለውጥን እያመጣችበት ባለው በዚህ ሰዓት ላይ ራሷን ማጥፋቷ በብዙዎች ዘንድ እጅግ አሳዛኝ ክስተትን ፈጥሯል። ነገር ግን እንዳልናችሁ ራሷን የጠፋችበት መንገድ አሁንም ጉዳዩ ሌላ ነው የሚል መረጃዎችን የቅርብ ወዳጆቿ እያወጡ ይገኛሉ። በዚህ ጉዳይ ላይ እርግጠኛ የሆነም ነገር መናገር ባይቻልም ነገር ግን ከቅርብ ወዳጆቿ እየሰማን እንዳለ ነው ራስን እስከ ማጥፋት እንድትደርስ ያደረጋት ጉዳይ የፍቅር ህይወቷ ነው የሚል ምላሽን እየሰጡ ይገኛሉ። እስቲ ይህንን ቪዲዮ ተመልክተን እንመለስ። በቦኒ ሞት አንዱ ትልቁ ምክንያት ባለቤቷ እንደሆነ ከሷ ጋር ቅርበት ያላቸው ብዙ ሰዎች እያነሱ ይገኛሉ። ብዙዎቹ እንደሚሉት ከሆነች ልጅ ከብዙ ችግር ከብዙ መከራ ውስጥ አልፋ የመጣች ልጅ ናት። ራሷን ብታጠፋ ጎዳና ላይ ያለች የዛኔ ነበር ራሷን የምታጠፋው። አሁን ይህንን ልትወስን የቻለችው ከባለቤቷ ጋራ ባለው ግንኙነትና ጥሩ ያልሆነ የሱም አቀባበል እንደሆነ ብዙዎች እያነሱ ነው የሚገኙት። በተለይም በዚህ ቪዲዮ ላይ እንደምትሰሙት እንግዲህ እሱ ከሷ ጋር በነበረበት ሰዓት ከሌላ ሴት ጋር እንደነበረና ቦኒን ብተዋት ያችኛዋ ራሷን ታጠፋለች፣ ያችኛዋንም ደግሞ ብተው እችኛዋ ራሷን እንደምታጠፋ ነግራይ ነበር ሲል በገሃድ ሲያወራ ተሰምቷል። በሌሎቹም ሀሳቦች እንደዚሁ ከሌሎች ሴቶች ጋር ግንኙነት እንደነበረውና እሷ ደግሞ እጅግ በጣም ከፍተኛ የሆነ ፍቅር ለሱ እንዳላትና ከሱ መለየት እንደማትፈልግ አንስታለች። ይሄ ብቻ አይደለም እንግዲህ ቪዲዮም ላይ እንዳያችሁት ከሆነ ትዳር ህይወት ለኔ ከዚህ በኋላ ምንም አይደለም ብላ ነው ራሷን ያጠፋችውና ለዚች ልጅ ሞት አንዱ ተጠያቂ መሆን ያለበት ባለቤቷ እንደሆነ ከሷ ጋር ቅርበት ያላቸው ሰዎች እያነሱ ይገኛሉ። እኔ በኮሜንት በኔጌቲቭ ኮሜንት ነው ራሷን ያጠፋችሁ የምትሉ ሰዎች አንደኛ የቦኒን ታሪክ የማታውቁ ሰዎች ናችሁ። አታቋትም ቦኒን ማለት ነው። ሁለተኛ አፋን ኦሮሞ መስማት የማትችሉ ሰዎች ናችሁ። ልተርጉምላችሁ። ይቺ ቀን እንደምትመጣ እርግጠኛ ነበርኩ። ይቺ ቀን እንደምትመጣ እርግጠኛ ነበርኩ። የሆነ ታሪክ አለ ማለት ነው። ከናፍዩ አናን መጅረኝ ነገራ ከዚህ በኋላ ህይወት በቅቶኛል። ሰርቼ የምኖረውን ህይወት አይቻለሁ። ወርን ሲንገደቺ ሰዲፋማ ማቲንኮ በሎቲኮ ህሪዮንዲኮ እንዲኬሰ ይፋሙ ጉዳና ጎዳ አናን ከናቦዴ እኔ ከዚህ በኋላ እረፍት የሚሰጠኝ ስራም አይደለም ትዳርም አይደለም። ኮሜንት አላለችም። የእናንተ ኮሜንት አላለችም። ከዚህ በኋላ እረፍት ለኔ የሚሰጠኝ ብቸኛው ነገር ሞት ነው። ይሄ ነገር እንደሚመጣ አውቃለሁ።
አንድ ሴት ከምትኖረው ወንድ ጋር ደስተኛ ከሆነች ዝና አላት እቺ ልጅ ከመንገድ ላይ እግዚአብሔር ያነሳት ልጅ ነች ቦኒ ማለት እንደ ወንድ ሰፈር ውስጥ ትዘል ከነበረው ተጣጣ ምን ትል ከነበረው እግዚአብሔር አክብሮ ትዳር ሰጥቷት ዝናን ገንዘብን መኪናን ቤት እግዚአብሔር የሰጣት ሴት ነች እግዚአብሔርን በጣም እያመሰገነች ትኖር የነበረች ልጅ ነች ቦኒ ማለት እማታቋት ሰዎች ናችሁ ኤክስኪውዝ እያደረጋችሁ ያላችሁት ፕሊዝ ሳምቲንግ ችግር አለ እኔ ከባለቤቴ ጋር ከኑሮዬ ጋር ከምኔ ጋር ደስተኛ ከሆንኩ የሆነ መንገደኛ ኮሜንት ጻፈ ብዬ ራሴን ላጠፋ ሊያውም ቦኒ እሳት ውስጥ አልፋ የመጣች ሴት ከስንት እሳት እግዚአብሔር አስመልጦ ዛሬ አክብሯት እግዚአብሔርን እያመሰገነች እየኖረች ያለች ሴት ነች በእናንተ ኮሜንት ራሷን ያጠፋችሁ ወይስ ምን ለመደበቅ እየሞከራችሁ የጊዜ ጉዳይ ነው እንጂ የቦኒ ትክክለኛ እውነት መውጣቱ አይቀር ከባሏ ጋር ዋጡት በትፈልጉ ዋጡት ችግር ነበረ እንግዲህ ውዴው ሚዲያ ቤተሰቦች በቪዲዮ ላይ እንደሰማችሁት ነው እንደዚህ ነው እንደዛ ነው ብለን እንግዲህ እኛ መናገር አንችልም ነገር ግን ስለ ቦኒ ዋቅቶላ እንግዲህ የሚያውቁ የቅርብ ወዳጆቿ ናቸው ይህንን እያሉ ያሉት ለማንኛውም ቦኒ ዋቅቶላ ራሷን ማጥፋቷ በእውነት እጅግ የሚያሳዝን እጅግ ልብ የሚሰብር ለቤተሰቦቿ ደግሞ ምን አይነት ቁስል ጥሎ እንደሚያልፍ ማሰብ ምንም ከባድ የሚሆን አይደለም ነገር ግን እንዳልናችሁ በዚህ ጉዳይ ላይ ራሷን ከማጥፋቷ ጀርባ የፍቅርና የትዳር ህይወቷ ጥሩ ስላልነበረ ነው የሚሉ ምላሾችን ጓደኞቿ እየሰጡ ይገኛሉ በዚህ ጉዳይ ላይ እኛ እንዲህ ነው እንደዛ ነው ብለን መፍረድ ባንችልም ነገር ግን የሚነሱ ሀሳቦችን ማዳመጥ ያውያውላችንም ነው ሶሻል ሚዲያ ላይ የሚዘዋወር ሀሳብ ስለሆነ ለማንኛውም ግን እህታችንን ላናገኛት ተመልሰን እንግዲህ በሞት ተለይታናለች ለመላው ቤተሰቦቿ ወዳጅ ዘመዶቿ መጽናናትን እንመኛለን ነገር ግን እዚህ ጋር አንድ ማወቅ የሚኖርብን ነገር ራሷን ከማጥፋቷ ጀርባ ምንም እንኳን የፍቅርና የትዳር ህይወቷ ጥሩ አለመሆኑ እንደ ምክንያት ቢጠቀስም ነገር ግን ከዚህም በተጨማሪ ደግሞ ይሰጧት የነበሩ አስተያየቶች ሀሳቦች ኮሜንቶችም ደግሞ ፍጹም ልክ ያልሆኑና ራሷን ወደማይሆን አቅጣጫ እንድትመራ የሚያደርጉም እንደነበሩ ማሳያዎችን እኛም ለመመልከት ችለናል እነዚህ ሁሉ ነገሮች ተደራርበው ነው እንግዲህ እቺታችን ራሷ ላይ እንደዚህ አይነት ከባድ ውሳኔን እንድትወስን ያደረጋት ነገር ግን ምን ማድረግ እንችላለን ለማንኛውም ከዚህ ብዙዎቻችን መማር ይገባናል አንዳንድ ምንናገራቸው ቃላቶች የምንጽፋቸው ሐሳቦች ሰዎች ጋር ደርሰው የሰዎችን ህይወት ምን ያህል ሊጎዱ እንደሚችሉ መጠንቀቅ ማሰብ ይጠበቅብናል የሚል መልእክትን ማስተላለፍ እንፈልጋለን በድጋሚ ለቦኒ ቤተሰቦች ወዳጅ ዘመዶች ጓደኞቿ በሙሉ መጽናናትን እየተመኘን በዚህ ጉዳይ ላይ አዳዲስ የሚወጡ መረጃዎች ካሉ ለእናንተ የምናቀርብ ይሆናል በሚቀጥለው በሌላ ፕሮግራም እስከምንገናኝ በያላችሁበት የዓለም ጥግ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያለን በዚሁ ተሰናበትን መልካም ጊዜ ይሁንላችሁ